ኢትዮጵያ ወሳኝ የእስራኤል አገር ናት ሲሉ ሄርዞግ ተናገሩ። ኤርትራ በጄኔቫ ያስተላለፈችው መልእክት ምንድን ነው? ብልጽግና ነጋዴዎችን እያስፈራራ ነው ሲል ኢዜማ መግለጫ አውጥቷል። ኢትዮጵያ ሁሉ ነገራቸውን ያደረጉት ዶናልድ ትራምፕ አሁንም ስለ ኢትዮጵያ መልእክት አስተላልፈዋል። ሄርዞግ አዲስ አበባ ናቸው። ጦርነት ለማስቆም የታሰበው ሰላማዊ ሰልፍ በትግራይ እስራኤልን እናጥፋታለን ሲል የኢራን አብዮታዊ ዘብ ተናገረም። ከማዕድን ማውጣት ጋር በተያያዘም ዜጎች እየሞቱ ስለመሆናቸውንም ኢሰመኮ ተናግሯል። ሲአይኤ ያልተለመደ ጥሪ አቅርቧል። ይህ ጥሪው ምንድን ነው? ጥሪውስ ለማን ነው? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 18 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ፕሬዝዳንት ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋራም በዛሬው ዕለት በቢሮአቸው ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም ዛሬ ወደ ኢትዮጵያ ለይፋዊ የስራ ጉብኝት የመጡትን የእስራኤሉ ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። በውይይቱም የኢትዮጵያና እስራኤልን ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችን የምናሳድግባቸው መንገዶች ተመልክተናል ነው ያሉትም ጠቅላይ ሚኒስትሩም ኢትዮጵያ ለእስራኤል ወሳኝ ሀገር ናት ሲሉ ኢትዮጵያ የመጡት ሄርዞግ ተናገሩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት ዛሬ ጠዋት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስትር ማሳውቋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና በምክትላቸው አምባሳደር ብርሃኑ ጸጋዬ አቀባበል እንደደረገላቸውም ተገልጿል። የውጭ ጉዳይ ሚኒስትር መረጃ እንደሚያመላክተው ከሆነ የእስራኤሉ ፕሬዝዳንት በኢትዮጵያ ቆይታቸው የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ ባለስልጣናት ጋራም ይወያያሉ ተብሎም ይጠበቃል። የእስራኤል ውጭ ጉዳይ ሚኒስትር ፕሬዝዳንቱ ጉብኝት አስመልክቶ ባሰራጨው መረጃ ሄርዞግ ከጠቅላይ ሚኒስትር አብይ አህመድ ጋራም እንደሚገናኙ ማሳውቋል። ከፕሬዝዳንት ታዬ አጽቀሥላሴ ጋራም እንደሚነጋገሩም ጠቅሷል። እንደ የእስራኤል የውጭ ጉዳይ ሚኒስትር መረጃ ከሆነ ቤተ እስራኤላውያን ተብለው የሚጠሩት የኢትዮጵያ የአይሁድ ማህበረሰብ አባላት ወይም ከፕሬዝዳንት ሄርዞግ ጋራም ይነጋገራሉ ተብሎ ይጠበቃል ብሏል። ኢትዮጵያ አፍሪካ ውስጥ ወሳኝ አገር እንደሆነች የገለጸው የእስራኤል የውጭ ጉዳይ ሚኒስትር ጉብኝቱ በእስራኤልና በኢትዮጵያ መካከል ያለውን ትብብር በአጠቃላይ ከአፍሪካ አገራት ጋር ያለውን ግንኙነት ይበልጥ ለማጠናከር ትልቅ ምዕራፍ የሚከፍት ነው ብሏል። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ በመጡም በሳምንቱ ነው። በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል የተደረገላቸው የቱርኩ ፕሬዝዳንት በአዲስ አበባ በሰጡት መግለጫ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና መተቸታቸውን ይታወሳል። ኤርዶጋን እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉም ተደምጧል። ይህ ንግግራቸው ሶማሊላንድን አስቆጥቶም እንደነበር አይዘነጋም። የመላው ዓለም አይን ወደ የአፍሪካ ቀንድ የዞረበት ጊዜ እንደሆነ የገለጹት ኤርዶጋን ቱርክ በቀጠናው አዲስ ግጭት እንዲነሳ እንደማትፈልግ ተናግረው ነበር። የዚህ ቀጠና ችግሮች በራሳቸው በቀጠና ሀገራት ሊፈቱ እንደሚገባም እንደዚሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለባቸው እናምናለን ማለታቸው ይታወሳል። ከማዕድን ዘርፍ ጋር በተያያዘ የሰዎች ሕይወት እያለፈ መሆኑን ኢሰመኮ ተናገረ። የማዕድን ዘርፍ ጋር በተያያዘው የሰዎች ግድያ አሳሳቢ ጉዳይ ላይ እንደሚገኝ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን እስካሁን ባደረገው ዳሰሳም የ10 ሰዎች ሕይወት ማለፉን ገልጿል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በማዕድን ዘርፍ በሚስተዋሉ የመብት ጥሰት ምክንያት የሰው ሕይወት እየጠፋ ነው ሲሉም ተናግረዋል። ይህ የተስተዋለው በተለይም በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች መሆኑን የገለጸው ኮሚሽኑም ወደ 10 ሰዎች ሞተዋል ያለም ሲሆን አሁንም እየተካሄደ ያለ ምርመራ ስለመኖሩም ጨምረው ጠቁመዋል። ዋና ኮሚሽነሩ ይህንን ያሉት 16ኛውን የአፍሪካ ብሔራዊ የሰብአዊ መብት ተቋማት ትስስር ጠቅላላ ጉባኤ ለማዘጋጀት ኮሚሽኑ መመረጡን የሰብአዊ መብት ሁኔታዎችን በተመለከተ ለጋዜጠኞች መግለጫ በሰጠበት ወቅት ነው። በዚሁ መግለጫ ወቅትም በህገወጥ መንገድ የታሰሩ ከ1375 ሰዎች ከእስር መፈታታቸውን ገልጿል። ይኸውም በአማራ 186 ሰዎች፣ በጋምቤላ 66 ሰዎች፣ በሶማሊያ
123፣ በቤንሻንጉል 46 እንደዚሁም በኦሮሚያ ክልል ደግሞ 918 ሰዎች መሆናቸውን አቶ ብርሃኑ አስረድተዋል። የኤርትራ መንግስት በጄኔቫ እየተካሄደ በሚገኘው ስብሰባ ትችት አቅርቧል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በጄኔቫ እየተካሄደ በሚገኘው 61ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ከፍተኛ ጉባኤ ላይ ባደረጉት ንግግራቸው ወቅታዊ ዓለም አቀፍ ስርዓት ከባድ ፈተና ውስጥ መውደቁን ገልጸዋል። ሚኒስትሩ በንግግራቸውም የሀገራትን ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶች የተባበሩት መንግስታት ድርጅት ቻርተርን የሚጻረሩ መሆናቸውን በመጥቀስም ዓለም አቀፉ ማህበረሰብ የገነባውን የቃል ኪዳን ሰነድ በአግባቡ እየተወጣ እንዳልሆነም ተችተዋል። በተለይም የተባበሩት መንግስታት ድርጅት የሰጠውን ተልዕኮ በአግባቡ እየተወጣ አለመሆኑና ይህም በድርጅቱ ውስጥም ባለው መዋቅራዊና ፖለቲካዊ ችግሮች ምክንያት እንደሆነም አስገንዝበዋል። የሰብአዊ መብቶች ምክር ቤት የተቋቋመበትን ዓላማ ዓለም አቀፋዊ መርሆች ወደ ጎን በመተውም ለጠባብ ፖለቲካዊ ጥቅሞች በመጠቀም እየሆነ በማለቱ የወቀሱት ሚኒስትሩም ይህ አካሄድ በአባል ሀገራት መካከል ያለውን እምነት እያሸረሸረ እንደሚገኝም ገልጸዋል። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ቃለ ምልልስም የዓለም ሕዝቦች ፍላጎት በሰላምና በክብር መኖር እንደዚሁም ከስራቸው ተገቢውን ጥቅም ማግኘት መሆኑን መጥቀሳቸው ያስታወሱት ሚኒስትሩም ምክር ቤቱም ይህንን የጋራ ምኞት መሰረት በማድረግም ሊሰራ እንደሚገባም አሳስበዋል። የኤርትራ መኖር የሕዝቦቿ በገዛ እጃቸው የወደፊት እጣ ፋንታቸው የመወሰንና ያለምንም ውጫዊ ጣልቃ ገብነት ሀገር የመገንባት ምኞት ውስጥ መሆናቸውንም አብራርተዋል። ኤርትራ ነፃነቷን ካገኘች በኋላም የገጠሟትን ተግዳሮቶች በጽናት ያለፈችው በዚህ ጥንካሬ እንደሆነ በመጥቀስም ሀገሪቱ ራስን የቻለና የዜጎቿን የልማት መብት ጨምሮ መሰረታዊ ነፃነቶችም የተከበሩባት ሀገር ለመገንባት ያላትን ቁርጠኝነት በድጋሚ እያረጋገጠች ትገኛለች ሲሉ ሚኒስትሩ ገልጸዋል። ብልጽግና ነጋዴዎችን እያስፈራራ ገንዘብ እየሰበሰበ ነው ሲል የኢዜማ ክስ አቅርቧል። ለሰባተኛው ሀገር አቀፍ ምርጫ ዝግጅት እየተደረገ ባለበት በዚህ ወቅትም ገዢው ፓርቲ ብልጽግና አባል ያልሆኑ ነጋዴዎችና ባለሀብቶችን በማስገደድና በማስፈራራት ለምርጫ ማስፈጸሚያ የሚሆን ገንዘብ እየሰበሰበ እንደሚገኝ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ በዛሬው መግለጫው ከሷል። ፓርቲው አክሎም ገዢው ፓርቲ ከመንግስት ሰራተኞች ደሞዝ ላይ ያለ ምንም ፍቃድ ለድርጅቱ መዋጮ እያስቀረ መቆየቱን ጠቅሶም አሁን ላይ ደግሞ በየክፍለ ከተማውና ወረዳው በአካልና በስልክ ማስፈራሪያ የታከለበት የሀብት ማሰባሰብ ዘመቻ ውስጥ መግባቱን በጽኑ አውግዟል። ይህ ተግባር ከሀገሪቱ የፋይናንስ አሰራርና ከምርጫ ቦርድ የፓርቲዎች የሀብት አሰባሰብ ህግ ያፈነገጠ መሆኑን የገለጸው ፓርቲው ድርጊቱ ነጋዴውን በእጥፍ ድርብ በደል እየጎዳው መሆኑንም አሳውቋል። ነጋዴው ባለበት የተሳሳተ የግብር ፖሊሲ ምክንያት ጀርባው ጎብጦ ሳለም አባል ያልሆነበትን ድርጅት በግዳጅ እንዲደግፍ መጠየቁም ህገወጥና ከሞራል ያፈነገጠ ተግባር መሆኑን በመግለጫው አመላክቷል። ድርጊቱ የመድብለ ፓርቲ ስርዓት ግንባታ ተስፋን የሚያጨልም በመሆኑም ብልጽግና ከዚህ ኢ-ዲሞክራሲያዊ አካሄድ እንዲቆጠብም አበክሮ ጠይቋል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ግመል ሰርቆ አጎንብሶ የሚያስብል ደረጃ እየተፈጸመ ያለን ግድፈት በዝምታ ማለፍ የለበትም ሲል ኢዜማ ጥሪውን አቅርቧል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። በንግግራቸው ሁሉ ኢትዮጵያን የሚያነሱት ዶናልድ ትራምፕ ዛሬም ስለ ኢትዮጵያ በንግግራቸው ደግመውታል። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ጀምሮ 8 ጦርነቶች ማስቆማቸውን ዳግም ተናግረዋል። የቢቢሲ ሄፍሪ የስራ ክፍል ይህንን የፕሬዝዳንቱ ንግግር በዝርዝር መርምሮታል። እንደ ዋይት ሃውስ ገለጻ ፕሬዝዳንቱ አስቆምኳቸው ያላቸውን 8 ጦርነቶች በሚከተሉት ወገኖች መካከል የነበሩ ናቸውም ብሏል። አንደኛው በእስራኤልና በሐማስ፣ በእስራኤልና በኢራን፣ በፓኪስታንና በህንድ፣ በሩዋንዳና በዲሞክራቲክ ኮንጎ፣ በታይላንድና በካምቦዲያ፣ በአርሜኒያና በአዘርባይጃን፣ በግብፅና በኢትዮጵያ፣ በሰርቢያና በኮሶቮ መካከል የነበሩ ጦርነቶች ፕሬዝዳንቱ ማስቆማቸውን ተናግረዋል።
ፕሬዝዳንቱ ለምሳሌ በእስራኤልና በሐማስ መካከል የደረገውን የተኩስ አቁም ስምምነት ለማምጣት ላደረጉት ጥረት ክሬዲት እውቅና መውሰዳቸውን ተገቢ ቢሆንም ሌሎች የጠቀሷቸው ግጭቶች ግን ለጥቂት ቀናት ብቻ የቆዩ ናቸው። በተለይም በግብፅና በኢትዮጵያ መካከል የነበረው ጦርነት ተብሎ የቀረበው ክስተት ግን በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ የነበረ ዲፕሎማሲያዊ ውዝግብ እንጂ በመሬት ላይ የተካሄደና እንዲቆም ያደረገ ትክክለኛ ጦርነት አልነበረም። የኢትዮጵያ መንግስት ወጥቶ ቢያንስ ቢቢሲ የተናገረውን የእውነታ ማረጋገጫ ከመናገር ለምን ዝምታ መረጠ የሚሉ በርካታ የፖለቲካ ተንታኞች በአሁኑ ዘንድ ብቅ ብቅ እያሉ ይገኛሉ። በዚህ መሃል ግን ዶናልድ ትራምፕ አሁንም የኢትዮጵያና የግብፅን ጦርነት ያስቆምኩትም እኔው ነኝ ማለታቸውም ተያይዘውበታል። ቀጥለናል። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮቻችን እንውሰዳችሁ። እስራኤልን እናጥፋታለን ሲል የኢራን አብዮታዊ ዘብ አዛዥ ተናገረም። የቴህራን አብዮታዊ ዘብ አዛዥ ኢራን እስራኤልን እንደምታጠፋ በይፋ ተናገሩ። አዛዡ ይህንን የዛቻ ቃል የተናገሩት እንደ አውሮፓውያን አቆጣጠር በ1982 በሊባኖስ በደረሰባት ጥቃት የጠፋውን የቀድሞውን የአብዮታዊ ዘብ አዛዥ አህመድ ሞትስለቪያን ውርስ በመጥቀስ ነው። የቴህራን አብዮታዊ ዘብ አዛዥ ሐሰን ሳላድም የሐጅ አህመድ ሞትስላቭን ምኞት የሆነው እስራኤል ትጥፋ ዘንድ እውን እንደሚሆን ቃል እንገባለንም ብለዋል። አህመድ ማን ነው? በኢራን ታሪክ ውስጥ ትልቅ ስም ያለውና በ1982 በሊባኖስ የእርስ በርስ ጦርነት ወቅትም በቤሩት አቅራቢያ በክርስቲያን ሚሊሻዎች ታግቶ የጠፋ አዛዥ መሆኑም ተነግሯል። ኢራን እስካሁንም ድረስ በህይወት ሊኖር ይችላል ወይም በእስራኤል እጅ ወድቋል የሚል እምነት ቢኖራትም እስራኤል ግን በዚህ ጉዳይ ላይ ያላትን ተሳትፎ ትክዳለች። ቀጥለናል። ሲአይኤ ለኢራናውያን ያስተላለፈው ያልተለመደ ጥሪ እያወዛገበ ይገኛል። የአሜሪካው ማዕከላዊ የስለላ ድርጅት ወይም ሲአይኤ በኢራን የሚገኙ ጸረ መንግስት ተቃዋሚዎች በበይነ መረብ አማካኝነት በሚስጥር እያገናኘ የሚጠይቅ ያልተለመደ ጥሪም በፋርሲኛ ቋንቋም አቅርቧል። ድርጅቱ ድምጻችሁ ይሰማናል፣ ልንረዳችሁ እንፈልጋለን በማለት ለተቃዋሚዎቹ መልእክት ያስተላለፈም ሲሆን ይህ ጥረት በሁለቱ አካላት መካከል ያለውን ግንኙነት ለማጠናከር ያለመ እንደሆነም ታውቋል። ባለፈው ማክሰኞ በኤክስ ማህበራዊ ገጽ ላይ ባወጣው ጽሑፍም ድርጅቱ ተቃዋሚዎች እንዴት ደህንነቱ በተጠበቀ መንገድ ግንኙነት ማድረግ እንደሚችሉም የሚገልጽ ዝርዝር መመሪያዎችን በፋርስኛ ቋንቋ ማሳትሟል። ይህ ጥሪ የኢራንን እና የሲአይኤን ባንዲራዎች ከሚያሳይ ምስል ጋር አብሮ የቀረበም ሲሆን መረጃው በወቅታዊ ለኢራናውያን ተደራሽ እንዲሆን ታቅዶ የተዘጋጀ መሆኑን ቢቢሲ አስነብቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 18 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።